ዴቭ እና ባንቶኒ እንግዲህ አቶ መሰለን በአሁን ሳሌ ልክ እያስገቡት ነው ያሉት ማለት ነው። ከዚህ በፊት እንግዲህ የሰው ንብረትንና ቤትን የወሰደውን እንግዲህ አስመልሰውታል ማለት ነው ከወንድሙ ጋር ተባብሮ የወሰደውን ንብረት እንግዲህ አስመልሰውታል ማለት ነው። አሁን ላይ በነ ዴቭ እጅ ወርቋል ማለት ነው። በእነሱ እጅ ወርቆ አፍነውት ይዘውታል ማለት ነው። ዴቭ እንግዲህ ባንቶኒ እንግዲህ ምን ያው ያደረገው ነገር እንግዲህ በሱ ላይ እየቀለደበት ነው ያለው ማለት ነው። ሽጉጥ ባዶ የሆኑን አስቀምጦ እንግዲህ አጠገቡ ጋር አስቀምጦ ያው እሱ አቶ መሰለ ሽጉጥ ያገኘ መስሎት እንግዲህ ባንቶኒ ላይ ለመተኮስ ሞክሮ ነበረ። በዚህ ወቅት እንግዲህ ባንቶኒ እየቀለደና እያሾፈበት ነው ያለው ማለት በሽጉጥ ውስጥ ምንም ጥይት ነገር የለም ማለት ነው። ባዶ ጥይት ነበረ ያስቀመጠለት ማለት ነው። አቶ መሰለ እንግዲህ በአሁን ሳሌ ያው በፖሊስ እጅ ውስጥ እንደሚገባና ደግሞ የሚያደርገው ያው አሽሽ ነገሮችን ማለት ነው አደንዛዥ እጾችን ነገር እንግዲህ ያው ዴቭ እንደሚያጋልጠውና እስር ቤት እንደሚበሰብስ ዴቭ እየነገረ ነው ያለው ማለት ነው። አቶ መሰለ እንግዲህ የሚበገር ሰው አይደለም። አሁን ላይም እንግዲህ የኔ ፀሐይ መቼም አትጠልቅም መቼም አትደርቅም እያለ እየተናገረ ነው ያለው። የእናንተ የምትሰሩት ነገር ምንም ነገር ለእኔ ምንም አያደርግልኝ ምንም እያለ ማለት አቶ መሰለ በአሁን ሳሌ እየፎከረ ነው ያለው ማለት ነው። አንዱ ፀሐይ ቢደርቅ እንግዲህ አንዱ ፀሐይ ይበራል እያለ እየተናገረ ነው ያለው። እናንተ ትደክማላችሁ እንጂ እኔን በፍጹም መቼም የምትቋቋሙ ሰዎች አይደላችሁም። እኔ መቼም ተስፋ የምቆርጥ ሰው አይደለም እያለ እያየ ነው ነበረ ማለት ነው። ዴቭ በበኩሉ እንግዲህ አቶ መሰለ ከዚህ በፊት የወሰዱትን ንብረት ለእያንዳንዳቸው ቤታቸውንም ንብረታቸውን እንደመለሰ ነው ለአቶ መሰለ የነገራቸው ማለት ነው። አቶ መለሰ ይሄንን ድርጊት በሚሰሙ ሰዓት እንግዲህ ይሄ ነገርማ አይሆንም፣ በፍጹም የሚሆን ነገር አይደለም እያሉ እየፎከሩ ነው የምናያቸው ማለት ነው። ሌላው ደግሞ የምናየው ዴቭ ነው ማለት ነው። ዴቭ እንግዲህ ሮዛ እንግዲህ በአሁኑ ሳሌ በጣም እጅ ነው ያለው ማለት ነው። ምክንያቱም ከዚህ በፊት ብዙ ነገሮችን ይቅርታ አድርጎላታል ማለት ነው። ወደ ራሷም እንድትመለስ ነገሯን ጸባዩን እንድታስተካክል ነበረ እያደረጋት የነበረው ማለት ነው። ያው ሮዝን እንደምናውቃት ከዚህ በፊት ያ ዴቭ እንዲሞትና ለዴቭ ደግሞ እስከ መጨረሻው እንድትለያየው ለንብረቷ ልጁን ያው የያዘችውን ንብረት ማህፀን ውስጥ የያዘችውን ልጅ በማለት እንግዲህ ዴቭን ብዙ ነገሮችን ነበር የሰራችው ማለት ነው። እንግዲህ በአሁኑ ሳሌ ዴቭ እንግዲህ የሮዝን ውስጡ የሚወዳትን ፍቅር ከሱ ወጥቷል ማለት ነው። የምሰራውን ድርጊት እንግዲህ ዴቭ በጣም ስላስጠላው እንግዲህ ያው እኔ ተዘጋጅቼበታለሁ የፍቹን ወረቀት እንግዲህ አንቺን መዘጋጀት አለብሽ እና ፍቻቸውን ማፍረስ አለብን በማለት እንግዲህ ወረቀቱን ሰጥቷታል ማለት ነው። ሮዝ በበኩሉም እንግዲህ ያው ፍቹም በፍጹም የማትፈልገው ነገር ነው። ያው እሷ እንግዲህ አልፈልገውም እንደዚህም ልፈታ አልፈልግም እያለች ነው ያለችው ማለት ነው። እንግዲህ ዴቭ እንግዲህ ያው ግዴታ በቃ የኔና ያንቺ ነገር አብቅቶልናል እንግዲህ ካናዳም መቀጠል አንችልም፣ ስለዚህ ሰሞኑን መዘጋጀት አለብሽ እያላት ነው ያለው ማለት ነው። ምክንያቱም ካለፈ ወዲያ ብዙ እድሎችን ሰጥችሽ ነበረ፣ ምንም የሚገባሽ ሰው አይደለሽም፣ ስለዚህ ምንም የምትታረሚ ሰው አይደለሽም፣ ስለዚህ እኔ ደግሞ ከአንቺ ጋር በፍጹም መቀጠል የማልችል ሰው ነኝ እና አንድ ቀን ደግሞ እንደምቆርጥ ማሰብ አለብሽ እያላት ነው ያለው ማለት ነው። ስለዚህ በቅርቡ እንግዲህ ጨርቅና ማቅሽን ይዘሽ እንድትውጪ እያላት ነው ያለው ማለት ነው። እንግዲህ እሷ ደግሞ ያው ዴቭ በበኩሉ በተናገረው ነገር ማለት ነው እንግዲህ ከዛሬ ወዲያ እኔ እንዳንቺ አይደለም የሚበቃሽን ያህል ብር እሰጥሻለሁ ይህንን ያክል እያለ እየተናገረ ነው ያለው ማለት ነው። ይህንን ነገር እንግዲህ ስትሰማ ሮዝ ማለት የሚሰጣት ብር በቂ ነው ብላ የምትገምት ሰው ስላልሆነች እንግዲህ እኔ ከአንተ እኩል ነው ንብረቶችን መካፈል የምፈልገው እያለችው ነው ያለችው ማለት ነው።
ይህንን ደግሞ የማታረግ ነገር ከሆነ ማለት ነው ከዚህ በፊት ከሔዋን ጋር እየተነሳ ፎቶ እጄ ላይ አለ፣ እሱን ደግሞ ለፍርድ ቤትና በአደባባይ እለቀዋለሁ እያለች እያስፈራራችሁ ነው እያለችው ማለት ነው። ዴቭ በበኩሉ እንግዲህ መልሶላታል። እንግዲህ አሁንም እንግዲህ ከንፈሯ ላይም ተቀምጬ ፎቶ አንስተሽ ልቀቂ በማለት እንግዲህ ነግሯታል ማለት ነው። ስለዚህ ሮዝ እንግዲህ የምታስበው ነገር ያው ስለገባው አስቀድሞ ይሄንንም በማስፈራራት ንብረቱን ለመካፈል እንዳሰበች ስለገባው እንግዲህ አሁን ላይ ምንም ነገር ይዘሽ አትውጭም፣ እንግዲህ በባዶ ነው የምትውጭውም እያላት እየተገኘ ነው ማለት ነው። ሮዝ በበኩሏ እንግዲህ ይህንን ነገር በፍጹም አላደረገውም፣ ስወጣ ደግሞ ንብረትን ሙሉ በሙሉ ተካፍዬ ነው የምወጣው እያለች ነው ያለችው ማለት ነው። ዴቭ በበኩሉ እንግዲህ ለእሷ ጥሩ ነገር አስቦ ነው እንግዲህ ይህንን ነገር በበጎ ነገር ሲያደርግላት እሷ በሌላ እየተረገመችበት ማለት ነው። እንግዲህ ንብረቱን ያው የፈለገችውን ወስዳ ከወሰደች በኋላ ደግሞ ያው ለእሷ ይጠቅማታል በማለት ገንዘብ ለመስጠት ነበረ እያሰበው ማለት ነው። በሌላ በኩል ደግሞ እናትየው ጥሩ ሰው ባይሆኑ እንግዲህ ለእናትየው በማሰብ እንግዲህ ለእናትየው የሆነ ነገር ይሆናቸዋል በማለት በጎ ነገር በማሰብ ነው እሷን እንደዚህ ያላት ማለት ነው። እሷ በበኩሏ እንግዲህ ሀሳቧን ቀይራ ንብረቱ በሙሉ መካፈል አለብኝ በማለት ስትናገር እንግዲህ እሱ ወዲያውኑ ሀሳቡን ቀይሮ እሷ ከዛ ቤት በባዶ እንድትወጣ ነው ያላት ማለት ነው። ዴቭ በበኩሉ ከሮዝ ከተለያየ እንግዲህ እንደምናውቀው ከሔዋን ጋር ያው ነው የሚሆነው ማለት ነው። ምክንያቱም አሁን ላይ ዴቭና ሔዋን እንግዲህ የድሮ የአፍላ እድሜያቸው ፍቅር እንግዲህ ተቀስቅሶባቸው አሁን ላይ በጣም በጥሩ በፍቅር ውስጥ ነው ያሉት ማለት ነው። ሔዋን በበኩሏ እንግዲህ ያለው ነገር ሁሉ ነገር ስለሰለቻትና እንግዲህ ከሮዝ ጋር ያለውን ግንኙነት እንዲያቆም እየጠየቀችው ነው ያለችው ማለት ነው። ምክንያቱም ከእሷ ጋር ሲሆን እንግዲህ ደስተኛ እንደማይሆን ስለምታውቅ እንግዲህ ነገሮች እንዲቋጭ እየነገረችው ነው ያለችው ማለት ነው። እሱም በበኩል እንግዲህ በቅርቡ ይህንን ነገር አደርጋለሁ ብሏታል ማለት ነው። ዴቭ በበኩሉ እንግዲህ እሷን ፈቶ እንግዲህ ሔዋንን እንደሚያገባ እየነገራት ነው ያለው ማለት ነው። ሔዋን በበኩሏ ይህንን ነገር ስትሰማ እንግዲህ በደስታ በጣም እየፈነደቀች ነው ያለችው። ምክንያቱም ሔዋን ለሱ ስትል ለፍቅራቸው ስትል ብዙ መስዋዕትነት ከፍላለች ማለት ነው። እንግዲህ ወደፊት ምን እንደሚፈጠር አናቅም ማለት ነው። ሮዝ የሆነ ነገር ያው የእነሱን ግንኙነትን ስለምታውቅ የሆነ ነገር ፈጥራ ነገሮችን ካላስቆመች በስተቀር እንግዲህ አሁን ላይ ዴቭ እንግዲህ ድጋሚ ሊሞሸር ነው ማለት ነው። እሷም ደግሞ ሔዋን ይህን ነገር በምሰማበት ሰዓት በጣም በደስታ እየፈነደቀች ነው ያለችው ማለት ነው። ሆኖም ግን ሔዋን እንግዲህ ያው እንደዚህ ነገር ቢላትም እንግዲህ የሮዛ ነገር በጣም አሁን ላይ ራሱ እያሳሰባት እንደሆነ እየነገረች ነው ያለችው ማለት ነው። ዴቭ በበኩሉ ይሄንን ነገር ስለ ሮዝ ነገር አንቺ ታዩ ለእኔ ጣይብኝ እና አንቺ ደግሞ ተዘጋጂ፣ እኔን ለማግባት ተዘጋጂ እያላት እየነገራት ነው ያለው ማለት ነው። ሮዛን በበኩሏ እንግዲህ ዴቭ እንደቆረጠና ያው ተስፋ እንዳሌላ ስላወቀች እንግዲህ የእነሱን ግንኙነት ለማበላሸት እየደፋት ቀና እያለች ነው ያለችው ማለት ነው። ይህን ነገር ደግሞ ማድረግ የምትችለው በአንድ ነገር ይህንን ነገር ልታከሽፎ እንደገባት ያው እያሰላሰለች ነው ያለችው ማለት ነው። ሮዝ እንግዲህ በባንትኑ ተጠቅማ እንግዲህ ያው እነሱን ግንኙነታቸውን እንዲቆም እያደረገች ነው ያለችው ማለት ነው። ባንትኑ በበኩሉ እንግዲህ ምንም ነገር ሊዋጥለት አልቻለም ማለት ነው። ስለዚህ አንተ በህይወት ላይ በህይወት እያለክ ምንም ነገር ሊሳካለ አልቻለም እያለችው ነው ያለችው ማለት ነው። በአንቶሎ በበኩሉ እንግዲህ ሔዋን ሮዝ ያለችውን ነገር ምንም ነገር ለመቀበል ዝግጁ አይደለም። ምክንያቱም ያለችው ነገር የማይገባ ነገር ነው ማለት ነው። ምክንያቱም ያለችው ነገር ሮዝ ያው ሔዋንን በፊት እኔን ነጠቀክ፣ አሁን ደግሞ ሔዋንን ሊነጥቅ ነው። ስለዚህ አንተ ደግሞ በምድር ላይ ስትኖር ምንም ደስታ እድለኛ አይደለክም፣ ያለህ ነገር እየተነጠቅ ነው እያለችው ነው ያለችው። እሱንም የነጠቀ ዴቭ ነው እያለችው ብትለው ምንም ነገር ሊሰማት አልቻለም ማለት ነው።
ባንቶር በበኩሉ ሔዋንን በጣም እንደሚወዳትና እሷን ሲያያት እንግዲህ ያው ነገሮች እንደሚጠፉበት ነግሯታል ማለት ነው። በዚህ ወቅት እንግዲህ ያው ሔዋን ይሄንን ስላላት እንግዲህ ያው እሱ ብዙ ሴቶች ለሱ እንደሚገቡ እሷ ደግሞ ለሱ እንደማትሆን እሷ መሆን የምትችለው ለዴቭ እንደሆነ በውስጧ እያሰላሰለች ነበረ ማለት ነው። ምክንያቱም ደግሞ እሱ ይጎዳል በማለት እንግዲህ አልወድም አላፈቅርም ብላ አላለችው ማለት ነው። ያው በሆዷ ውስጥ ነው የያዘችው ማለት ነው። ይህንን ነገር ደግሞ ሮዚያኖ ስለምታውቅ እንግዲህ ያው ሶስቱን ለማጣላት በጣም እየሞከረች ነው ያለችው በባንትኖ ሰበብ አድርጋ እንግዲህ ዴቭና ባንትኖን ወይም ደግሞ ካልተሳካላት ባንትኖን ደግሞ ሔዋንን ሶስቱን አንድ ላይ ልታጣላ እየሞከረች ነው ያለችው ማለት ነው። በአንትኑ በበኩሉ እንግዲህ ሮዝ እንደዚህ አይነት ነገሮች ስትለው ያው ተናዶ የሆነ ነገር እንዲፈጥር ብታደርገውም እንግዲህ በመናደድ በጥፊ መቷታል ማለት ነው። እርግጥ በአንትኑ ሔዋንን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት እንግዲህ ከዴቭ ነጥሎ መውሰድ አይፈልግም። ምንም ቢበሳጭ ምንም ቢናደድ እንግዲህ ያው ለዴቭ ትቶታል ማለት ነው። በአንትኑ በበኩሉ እንግዲህ ዴቭና ሔዋን አብረው በመንገድ ላይ በያያቸው እንግዲህ ያው እያያቸው የፍቅር አስተያየት እየተያዩና እየተሳሳሙ ሲያያቸው እንግዲህ ያው በማየት እንግዲህ እያለቀሰ ውስጡን ለሱ ምንም ሴት እንደማይሆንለትና ለፍቅር እንዳልታደለ ውስጡን እያሳመነ ነው ያለው ማለት ነው። ሌላው የምናየው እንግዲህ ሉሊት ነው። ሉሊት እንግዲህ በአሁኑ ሰዓት ላይ እፎይ ብትልም እንግዲህ ነገሮቹ እንግዲህ የተቋጨላት ነገር አይመስልም ማለት ነው። እነ ዴቭ እና ሁሉም ያው የአቶ መሰለ ጉዳይ የቋጭ መስሏቸው እንግዲህ ነገሮችን እፎይ ብለው ነበረ። ግን አቶ መሰለም በቀላል የሚሸነፉ ሰዎች አይደሉም ማለት ነው። አቶ መሰለ እንግዲህ ሉሊት ጋር ያው ደውሎ እንግዲህ ፍቅሯ እንዳይጠፋባትና እሷ እንደምትወደው እስከሚመጣ ድረስ ደግሞ እራሷን እንድትጠብቅ እየነገራት ነበረ ማለት ነው። ያው የተደወለበት ስልክ ምን እንደሆነ ስላላወቀች እንግዲህ ማንነቱን ለማወቅ እንግዲህ የሉሊት አባት እንግዲህ አቶ መሰለ እንደሆነ ቢነግሯት እንግዲህ በድንጋጤ እንግዲህ ያው ስልኩ ከእጇ ወድቋል ማለት ነው። ይሄ ሳይበቃ እንግዲህ ያው ቤት ድረስ በማንኳኳት እንግዲህ ሉሊትን አግቶ ወስዷታል ማለት ነው፣ ከቤት ውስጥ ማለት ነው። ያው በሩ በሚንኳኳ ሰዓት እንግዲህ ሩዝ ያው በመሄድ በሩን በምከፍትበት ሰዓት እንግዲህ አፍኖ ይዟት ሄዷል ማለት ነው። በዚህ ወቅት እንግዲህ ብትጮም ማንም ሊደርስላት አልቻለም። ይሄንን ነገር የሚያደርገው እንግዲህ የሮዛ እጅ ከሌለበት ያው የሚያደርጉት አቶ መሰለ ናቸው ማለት ነው። ሉሊት በበኩሏ እንግዲህ ብትጮም ያው ማንም ሊደርስላት አልቻለም ማለት ነው። በዚህ ወቅት እንግዲህ እነ ዴቭ ነገሩ አብቅቷል ብለው ደምድሟል ብለው እያሰቡ ያው ደስታቸው ፍቅራቸውን እየተገላለጹ ባሉበት ሰዓት እንግዲህ ይሄ ነገር ተፈጥሯል ማለት ነው። አሁን ላይ እንግዲህ ዴቭ ያው ሮዛን ለማግባት ያው በቅርብ ጊዜ ያው ቬሎ ለመግዛት እና ቬሎ ለመምረጥ እየነገራት ነው ያለው ማለት ነው። ሔዋን በበኩሏ እንግዲህ ይሄ ነገር ምንም ነገር ሊዋጥላት አልቻለም። ምክንያቱም ሁሌ የሚያሳስባት ነገር ቢኖር የሮዛ ጉዳይ ነው ማለት ነው።